ሰላም ወገን እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ነገር ግን ማለት ነው ቤተሰብ ዛሬ ለምን እንደሆነ አላውቅም ተኝ ተኝ እያለኝ ነው። አንዳንዴ ዝም ብሎ እንቅልፍ ተኙ የሚላችሁ ነገር የለም። ልክ እንደዛ ማለት ነው። ስራ እየሰራሁ ሁላ ተኝ ተኝ፣ ስራ ጨረስኩኝ ተኝ። ፈጣሪ ሆይ። ለማንኛውም ቤተሰብ እንዴት ናችሁ? ደህና ናችሁ? ያው እንግዲህ በጨረቃዎቼ በኩል ወይም ደግሞ ማነች እዩ በዩ በኩል እኔ የምላችሁ እስኪ ጥያቄ ልጠይቃችሁ። እዚህ ጋር ዩቱብ ትሰራ ነበር ማለት እዩ ማለት ነው። በነገራችሁ ላይ በጣም ብዙ ዩቱበሮች አሉ ማናቃቸው ማለት ነው። የሆነ ጊዜ ስናውቃቸው እንዴ እነዚህ ዩቱበር ናቸው እንዴ ምናምን የምንለው ማለት ነው። የምሬን ነው የምላችሁ ማለት አሉ ዩቱብ ላይ ይሰራሉ ምናምን ግን አናቃቸውም ማለት ነው። ስለዚህ እየሩስ ደግሞ ትሰራ ነበር ወይ ከዚህ በፊት ማለት ዩቱብ ሰራ ነበር ወይ ደግሞ አሁንም ዩቱብ አላት ምናምን? እስኪ እሱን ነገር ንገሩኝ። ምክንያቱም እንዳያችሁ ቲክታክ ላይ ሌላ ቲክታክ አላት ነበራት፣ ግን በአዲስ ቲክታክ ነው እንዳዲስ የመጣችው። እዚህ ጋር ደግሞ ዩቱብ ላይም ምናልባት ሌላ ዩቱብ ኑሯት ባሏ ጋር የምትሰራው እዚህ ጋር ደግሞ ሌላ ዩቱብ እንደሆነ ማለት ነው። አላቅም ብቻ ይህን ነገር ብትነግሩ ደስ ይለኛል። ይልላችሁ የፈለግኩት ምንድን ነው አሁን ላይ በጣም ብዙ ፎቶዎች እየወጡ ነው ምናምን ፎቶዎች የሚወጡት ደግሞ ልክ አሁን ዩቱብ ላይ ወይ ለሆነ በቃ ለሶሻል ሚዲያ ተደርጎ የሚሰራ ፎቶ አለ አይደለ? ታውቃላችሁላችሁም ኖርማል ለራሳችን ፎቶ እና እንዲሁም ደግሞ ለሶሻል ሚዲያ የምትነሷቸው ፎቶዎች አሉ አይደለ? ስላችሁ ሶሻል ሚዲያ ኖርማል የሆነ ሳይሆን ለምሳሌ ለዩቱብ ምናምን የሆነ አክት የምታደርጓት ነገር የለችም። ልክ እንደዛ አይነት ነገር ነው እያዩ ያለሁት እና ስለዚህ እስኪ የምታውቋት ከነበራችሁ ብትነግሩን ደስ ይለኛል እንደ ሀሳብ። ከዛ በመቀጠል ደግሞ ጨረቃዎች አልዋሻችሁም በጣም ነው የናፈቁኝ። ማለት እየመጡ ነው አብረው ምናምን፣ ግን እሱ ነገር ብቻ አይደለም የናፈቀኝ። በቃ አብረው የሆነ በቃ አብረው ቅበጥበጥ የሚሉት የሆነ እንዴት አድርጌ ልንገራችሁ። እግዚአብሔርም በተለይ ደግሞ ይህ ምግብ አብረው የሚሰሩት ነገር እሱ ፓርት በጣም ነው የምወደው። አንዳንዴ እንደውም የሆነ በጣም ድብርት ውስጥ ሲሆን እየሄድኩኝ ያለው እና ልክ የሆነ በቃ ባልና ሚስቶች የሚተሳሰቡ ባልና ሚስቶች የሚያደርጉትን ነገር ነው የሚያደርጉት ምናምን ነገር ያኔ እንዴት ነው ይሄ እኩልነት ምናምን የሚባለው ፓርት ላይ ማለት ነው። የሆነ ደስ የሚል ነገር እንዴት አድርጌ ልንገራችሁ እግዚአብሔርን የሆነ ብዙ ፓርታቸው ደስ ይላል። ለምን እንደሆነ አላውቅም። ማለት ብዙ ቦታ ላይ አብረው ናቸው ደስ የሚሉ ቪዲዮዎች ምናምን አሉ። ግን በጣም በቃ ምስጥ ምልበት እንደዛ ምግብ አብረው ሲሰሩ ምናምን ሲቀባብጡ ስታጎርሰው ሲያጎርሳት እሱ ፓርት በጣም ደስ ይለኛል። ሲቀጥል ደግሞ መልእክት አለኝ ለጨረቃዎቼ ማለት ነው። መልእክቴ ምንድነው መሰላችሁ? ምናልባት እናንተ መተው ፈልጋችሁ ወይ ደግሞ ማቋረጥ ፈልጋችሁ ነገር ግን እንቀጥል እየተባላችሁ ሊሆን ይችላል። ግን እነሱ እንቀጥል ቢሏችሁም እነሱ ሰው እያጡ ሳይሆን እያገኙ ነው የሚሄዱት። እናንተ ደግሞ ሰዎቻችሁን እያጣችሁ ነው የምትሄዱት ማለት ነው። ያ ማለት እዚህ በፊት ካስታወሳችሁ ዳኒ ጋር ሰርታችኋል። ማናት ሁለቶች እነማን ናቸው? ብቻ ብዙዎች ጋር ሰርታችኋል። ነገር ግን እነዛ ሁሉ የቆዩት እስከምን ድረስ ነው? ዳኒ 200 እስኪገባ ነው ወይስ 100 ኬ ነው? 100 ኬ እስኪገባ ነው አይደለም? ብቻ የሆነ ኬ እስኪገባ ድረስ እየጠበቀ ነበረ። ያንን ኬ ካከበረ በኋላ ልክ ከእናንተ ወጣ ማለት ነው። ተግባባን። ግን ከዛ በፊት 100 ኬ ወሩ 150 ኬ አላቅም ረስቼዋለሁ። ግን ያን ሳይገባ በፊት ግን ነገሩን መቶ ይችል ነበረ። ተግባባን። ግን ደግሞ እሱ የፈለጋቸው ግብአቶች ወይ ደግሞ የፈለገው ነገር ስላለ እዛ እስኪደርስ ግን ቀጥሏል ማለት ነው። ሶ እነሱም እናድርግ እንሂድ እያሏችሁ ያሉት ከፈለጉት ፍላጎት እስኪደርሱ ነው። ተግባባን። እናንተ ግን የሚወዷችሁን የሚያከብሯችሁን ብቻ በጣም ብዙ ሰዎችን እያጣችሁ ትሄዳላችሁ ማለት ነው። ያ ነገር ከመሆኑ በፊት እኛ እኮ ስሩ ብለናል። ስሩ፣ በጣም ጎበዝ ልጆች ናቸው። እውነት ለመናገር በጣም ጎበዝ ልጆች ናቸው። አክቲንግ በሉ ምን በሉ በጣም ብዙ የሚተቸው ስራ እንደሆነ አውቃለሁ። ግን ቃላታቸውን ያስተካክሉ ትላላችሁ እና አንዳንዴ ያልዋሻችሁ ምስቃለሁኝ። ምክንያቱም እንዴት ነው የሰው ልጅ ቃሉን እያስተካከለ እየተነጋገረ እንዴት ነው እኛን የሚያሳምኑን? እንደዛማ እኮ ከሆነ ቅመሜ እያለ የሚያወራት ከሆነ ቡቡ እያለች የምታወራው ከሆነ ምኑን ስራ ሆነው እንዴ? በቃ ቀልዳቸውን ነው እንላለን ማለት ነው። አይደለም እንደዛ ተባብለው መጠው ቀርቶ የምር እየተጫጫሁ ማይሆን ቃል እየተወራወሩ እንኳን ማለት ነው ስራ ነው እያልን ነው አይደለም። ስለዚህ ለዛ ነው እንትን የማይሉት ነገሮችን ላለማሳጣት የሚሄዱበት ርቀት ነው እንጂ ምንም የተፈጠረ ነገር የለም። በመቀጠል ሁለታቸውም ደግሞ የዋነት ያሸንፋቸዋል እዚህ ጋር እውነቱን ስናገር ማለት ነው። ምክንያቱም አንዳንዴ ሸም ይዟችሁ ወይ ደግሞ የዋነት ይዟችሁ አንዳንድ ነገሮችን አልሰጥም ማለት እየቻላችሁ ግን
ያን ነገር ለዛ ሰው ከሰጣችሁት እናንተ ባዷችሁ እንደምትቀሩ ወይ ደግሞ የእናንተ የሆነ ነገራችሁ እንደሚጎላችሁ እያወቃችሁ ነገር ግን ለሆነ ሰው ትሰጣላችሁ አይደል? ወይ ደግሞ የሆነ መንገድን ተብላችሁ ምናምን አልሄድም ብላችሁ መቅረት እየቻላችሁ ለዛ ሰው ስትሉ ሸሚዟችሁ ትሄዳላችሁ። ልክ እንደዛ ጨረቃዎች ደግሞ ሸሚዟቸው ነው እየቀጠሉ ያሉት ሲመስለኝ ማለት ነው። ምክንያቱም ኦልሬዲ ድራማው ተበለሻሽቷል። ምንድነው የተበላሸው? እርግዝናዋ እንዳያችኋት ማክስ የምትለብሰው ሰው መንገድ ላይ ሲያይሽ እንደ ምናምን ታከላችሁና ለዛም ነው። በዛ ላይ ደግሞ እንግዲህ ያው በደንብ ጥንቃቄ ማድረግ እንዳለብሽ አትርሺ። ማለት ያው እኛን ለመሸወድ በጣም ብዙ ርቀት መሄድ እንዳለባችሁ ይሰማኛል። ከዛ ሲቀጥል ደግሞ ምንድን ነው ባለፈው ካስታወሳችሁ ከሚፍታ ቤት ልክ እንደዛ ወንበር ስባል ተቀመጥ ስትል ወድቆ ያኔ እንኳን ጨርቅ ነበረ ማለት ነው። እንደውም አሁን በጣም ጎበዛችኋል ማለት እኛን ለማሳመን ራቅ ብላችሁ ሄዳችኋል። ግን ምናልባት እኛን ለማሳመን ሊሆን ይችላል እኮ ቲሸርቷን አቃ እንደዚህ ወደ ላይ ያደረገችው፣ ግን እንደዛ አይደለም። ያስታውቃል እኮ ሰውነትና ይሄ እንትን ፕላስቲክ በጣም ነው የሚያስታውቅ። ተግባባን። ከዛ ደግሞ አሳይታችኋት ከሆነ ቲሸርቷ እንደዚህ ሳብል ታደርገው ስትል ማለት ሰውነት ቢሆን ልብስ በራሱ ይገለጥና በራሱ ይመለሳል። ሰውነት ቢሆን ግን ይኸውን ፕላስቲኩ እንትን ያዝ የማድረግ ባህሪ ያለው ማለት እንደዚህ ሰውነታችን ታውቃላችሁ። እና ይሄ የሆነ በጣም ልዩነት አለው ማለት ነው። ስለዚህ ይህን ያክል ርቀትም መሄድ አጠበቅባችሁም። እስካሁን ሂዳችኋል ጎበዞች። ከዚህ በኋላ ግን ቢበቃችሁ። እኔ ለጨረቃዎች ነው ለነዩ ምናምን አይመለከተኝ፣ ምክንያቱም ፍላጎቱ ስላላቸው ማለት ነው። ጨረቃዎች ግን ሰው እንዳታጡ ነው ይህን እምላችሁ። ምክንያቱም በጣም የምር የሚወዷችሁ እንደ እህት እንደ ወንድም እንደ እናትም ሆኖ የሚወዷችሁ ወገን አላችሁና እነሱን ያቆይላችሁ ማለት እፈልጋለሁ። እና ያው እስካሁን ፍቅራችሁን አፍቆናል። ስለዚህ ፍቅራችሁን ጣል ጣል አድርጉልን ነው ሁላችንም ነቃ ነቃ እንበል። እኔ ግን ደበረኝ የሆነውን ላይ ቲክታክ ላይ የማየው ነገር እያስጠላኝ ሲመጣውን ብዙ ነገር አላይም። ገባለሁ ግን ብዙ ነገሮችን አላይም። ዩቱብ ላይ መግባት አስጠላኝ ማለት የሚወራውም ያልተጻፈ ምናምን ስለሆነ በዛ እየሰለቸ የመጣ ማርያም። በዛ ላይ ቢዚ ነኝ። በዛ ላይ ደግሞ በቃ ያን አንዳንድ ነገሮች አንዳንዴ ይሰለቻሉ አይደል? መድከም ሳይሆን መሰልቸት የሆነ ይደብራልኝ አንዳንዴ። እንደዚህ አታድርጉ፣ እንደዚህ አትሆኑ ብላችሁ የምትማትሉት ነገር ሲሆን ትንሽ የሚያስጠላ ነገር አለው። ለማንኛውም ጨረቃዎቼ ዛሬ የላችሁ የምፈልገው ነገር ይበቃችኋል። ከፈለጉ ገደል ትግባ ነው ያለው ብሩኬ። ገደል ትግባ እስከባሏ አይመለከተንም። ባሏ እከሌ ነው እከሌ አይደለም ምን አገባን። ብቻ ያው የብሩኬ ልጅ እንዳልሆነ በደንብ ታውቃላችሁ። ብሩኬ ቅምጥሌ ብቻ እና የቅምጥሌ ብቻ ነው። ከዛ ውጭ ባሏ እዚህ ነው እዛ ነው እዚህ ወደዚህ ወደዛ የፈለገው ሀገር የሚሆን የፈለገው ትውልድ የሚሆን የፈለገው ቦታ ላይ የሚሆን የትኛውን ባሏ ይሁን አይመለከተንም። ለምን 5-6 ባል አይኖራትም? ለእኛ እሱ ኬር አይሰጠንም። ግን ምንድን ነው ይበቃሻል ቆንጅት ማለት የሆነ ነገሮች ውስብስብ እያሉ ነው። ድንብር ብራችሁ እየወጣ ነው። ያኔ በስርዓት እንደጀመራችሁት በስርዓት ያኔ ምንድነው የሚባለው ይሄ የሚጻፉ እንትኖች የሉም ከዚህ እስከዚህ እንሰራለን ብላችሁ እስከዛ ድረስ ሆኖ ቢያበቃ ደስ ይለኛል። እና በዚህ ያክል ትልቅ ክፍተት አትፍጠሩ። አንዳንዴ እኮ እንደ ቃል ተጀምሮ ደግሞ እንደ ቁም ነገርም ይሆናል እና እሱን ነገር እፈራለሁ እንደ እውነቱ ከሆነ። ስለዚህ ብዙ ክፍተትም አትፍጠሩ ለጠላቶቻችሁም። በጣም ብዙ ምቀኛ ሰው አለ በነገራችሁ ላይ። እንደዚህ አይነት ነገር ሲፈጠር የሆነ ነገር ቡርቡር አድርጎ ወደ ሶሻል ሚዲያ ይዞ መምጣት የሚፈልግ ምናምን አውቃለሁ። ምንም አይነት ነገር ሊኖርባችሁ እንደማይችል ነገር ግን ባለፈው ካስታወሳችሁ እንደውም አሁን ላይ ደስ የሚለው ምንድነው ቡታጅራ ስለሆናችሁ ባለፈው ካስታወሳችሁ ፎቶ ምናምን ወጥቶ ነበር አይደለም? ልክ እነዛ የሚሆኑ ነገሮች አሉና ስለዚህ ዋና የመጣችሁበት ፕሮግራም አለ። ያው የኛው ደግሞ ሌላኛው ፕሮግራም ነው ስራውን እየሰሩ ያሉት። ግን የምር ያው ደስ የሚል ሰርፕራይዝ እንደሚኖር ደግሞ አልጠራጠርም። እሱን ደግሞ ለማየት ጓጉቻለሁ ነው የምላችሁ ውዶቼ። እንግዲህ ዛሬ በምን አይነት ቪዲዮ ሊመጡ እንደሚችሉ አላውቅም። አብረን እንጠብቃለን፣ አብረን እናያለን። ስለዚህ ጀስት ፈታ ለማለት ሞክሩ፣ ደስ እንዲላችሁ። ሞት አትከፉ ቤተሰብ፣ የምሬን ነው እግዚአብሔርን። ያኔ በቃ አትከፉ። እወዳችኋለሁ። እኔ ትንሽ ልተኛ ነው ቤተሰብ። ማርያም እንቅልፍ እያዳፋኝ ነው። ፈጣሪ ሆይ